የኢትዮጵያ ፖለቲካ አንጋፋው ተሳታፊ በብዙ ጣውረዶችና ክርክሮች ውስጥ ያለፈው የኦሮሞ ነጻነት ግንባር ኦነግ ዛሬ በኢቢኤስ ስቱዲዮ ቀርቧል። ህጋዊ ባልሆነ መንገድ የምናገኘው የባህር በር ህጋዊ አይሆንም። ለሀገሪቱ ሰላምና ለወደፊቱ ጉዞ ምን አማራጭ ይዟል? ፖለቲካ ችግሮች በውይይት የሚፈቱ መሆን አለባቸው ብለን ነው የምናስበው። ከምርጫ ቦርድ ጋር የነበሩት ውዝግቦችስ አሁን በምን ደረጃ ላይ ናቸው? 5 ወሳኝ ጥያቄዎች፣ 25 ደቂቃዎች። ምርጫ 2018 የኛ ድምጽ አሁን ይጀምራል። ሰላም ጤና ይስጥልን የተወደዳችሁ የኢቢኤስ ቴሌቪዥን ተመልካቾች በያላችሁበት እንዴት ቆይታችኋል? የኢቢኤስ ቴሌቪዥን የምርጫ 2018 ልዩ ዝግጅታችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። የዚህ ልዩ ዝግጅታችን አንዱ አካል የሆነው በምርጫ 2018 የሚሳተፉ የፖለቲካ ፓርቲ አመራሮችን እዚሁ ስቱዲዮአችን ድረስ እየጋበዝን በዝግጅት ክፍላችን የተሰናዱ 5 ጥያቄዎችን እየጠየቅን ምላሾቻቸውን ወደ እናንተ የምናደርስበት ነው። በዛሬው ዝግጅታችን የኦሮሞ ነጻነት ግንባር የቁጥጥርና ዲሲፕሊን ሊቀመንበር አቶ አለማየሁ ዲሮ እዚህ ስቱዲያችን ተገኝተዋል። አቶ አለማየሁ እዚህ ስለመጡ እጅግ አድርጌ አመሰግናለሁ። ደህና ይስጥልኝ። የኢቢኤስ 5 ጥያቄዎችን ነው ወደ እርስዎ የማደርሰው። ለእያንዳንዳቸው 5 ደቂቃ ሰጣለሁኝ። ደቂቃዎትን ካለፉ አስቆሞታለሁ። እንዲሁም ደግሞ ከጥያቄው አውድ ውጪ ከሆኑ አቅጣጫ ለማስያዝ እሞክራለሁኝ። ወደ መጀመሪያው ጥያቄ ያልፋለሁ። በሰባተኛው ሀገራዊ ምርጫ በምን ያክል ክልሎች ትወዳደራላችሁ? ለሕዝብ ተወካዮች ምክር ቤት እንዲሁም ደግሞ ለክልል ምክር ቤቶችስ ምን ያክል እጩዎችን አስመዝግባችኋል? የምርጫ ዝግጅታችሁስ ምን ይመስላል ከሚለውን ጀምር። በመጀመሪያ ደረጃ የኦሮሞ ነጻነት ግንባር በዚህ ምርጫ የሚሳተፈው ያለው ሁኔታ በሙሉ ለምርጫ የሚያመች ሁኔታ አለ በሚል አይደለም። በኢትዮጵያ ውስጥ ብዙዎቻችን እንደምናውቀው ብዙ ችግሮች አሉ። ሰላም በጣም ወሳኝ በሆነበት ጊዜ ነው ያለነው። ብዙ ክልሎች ሰላም የሉም። በተለይ በዋናነት በኦሮሚያ፣ በአማራና በትግራይ ያሉ ጉዳዮች አሳሳቢ ደረጃ ላይ ነው ያሉት። በእኛ እምነትና ግምት ቅድሚያ ተሰጥቶት ከምርጫው በፊት መሰራት የነበረበት ይህንን የሰላም ሁኔታ ለማውረድ ነበር ጥረት ስናደርግ የነበረው። ግን የግድ ምርጫው ይካሄዳል ስለተባለ በእኛ በኩል ምርጫውንም እንደ ትግል ስትራቴጂ በመውሰድ ምርጫውንም ተጠቅመን ሰላምን ለማውረድ የሚያስችል ሁኔታ ለመፍጠር እንችላለን በሚል ነው የገባንበትና በዚህ መሰረት ነው፣ በዚህ መንፈስ ነው የገባነው። የኦሮሞ ነጻነት ግንባር ከመጣበትና ተጋብዞ ኢትዮጵያ ከገባበት ጊዜ ጀምሮ የአመራሩ ማለት ነው በጣም ከባድ ፈተና ውስጥ ነው የነበረው። የኛ አመራሮች አብዛኞቹ እስር ቤት ነበሩ፣ እየተገደሉም አሉ። ብዙ ደጋፊዎቻችንም እንደዚሁ በመከራ ነው ያሳለፍነው። ከነበሩን ከ230 ቢሮዎች ውስጥ አሁን በቅርብ ጊዜ ተከፍቶ የምሰራበት አንድ ጉለሌ የሚገኘው ቢሮዋችን ብቻ ነው በስራ ላይ ያለው። ስለዚህ ድርጅቱ አቅሙ የፈቀደውንና የሚችለውን ያህል በሚገባ ተረጋግቶ ለመስራት የሚያስችል ሁኔታ ውስጥ አልነበርንም። ያም ሆኖ ግን እንዳልኩት ምርጫውም ራሱ አንዱ የትግላችን ስትራቴጂ ስለሆነ ባለን አቅም መሳተፍ አለብን በሚል እጩዎችን አዘጋጅተን አቅማችን በፈቀደ መጠን ለማቅረብ ሞክረናል። የምንወዳደርባቸው ክልሎች 6 ናቸው። እነሱም ኦሮሚያ፣ አዲስ አበባ ወይም ፍንፍኔ፣ ሀረሪ ክልል፣ ድሬዳዋ፣ የአማራ ክልልና የቤኒሻንጉል ጉሙዝ ክልል ውስጥ ነው። ያቀረብናቸው እጩዎች ወደ 163 ናቸው። ከዚህ ውስጥ እንግዲህ ምርጫ ቦርድ ሰርቲፋይ አድርጎ ያቀረባቸውና ያልወሰዳቸው ካሉ አላቅም። ስለዚህ ብርቱ ጥረት ለማድረግ ሞክረናል ማለት ነው። የሴቶችና የአካል ጉዳተኞች የሴቶቹ በዚሁ በጥበት ምክንያት የሚገባውን ያለ የሴቶች ተሳትፎ የለንም። ወደ 10% ያህል የሚሆኑት ሴቶች ይሳተፉበታል። በእኛ ግምት ግን እስከ 50%፣ 40% መሆን ነበረባቸው ብለን ነው የምናምነው። ሁኔታዎች ቢመቻቹ የአካል ጉዳተኞች 2% የሚሳተፉበትን ሁኔታ ለማመቻቸት ሞክረናል።
አብዛኛው በዚህ ምርጫ ላይ የሚሳተፉት ወጣቶች ናቸው። በርከት ያሉ የወጣት ቁጥር ወደ 50 በመቶ በላይ የሚሆኑት ወጣቶች ናቸው። የተቀሩት ደግሞ ጎልማሶችና ሌሎች ናቸው ማለት ነው። በእኛ በኩል ሁኔታዎች ቢስተካከሉ ከዚህ በላይ ለማቅረብ እድሉም አቅሙም ነበረን። እንደ ኦሮሞ ነጻነት ግንባር አስተሳሰብ ከ1000 በላይ ካንዲዴት ለማቅረብ ነው በእያንዳንዱ ምርጫ ላይ ስናስብ የነበረው። የምንወዳደርባቸው ክልሎች ደግሞ እንደ አሁኑ 6 ብቻ ሳይሆኑ ወደ 9 ክልሎች ውስጥ ለመሳተፍ ከዛም በላይ ለመሳተፍ የሚያስችለን አደረጃጀት ነበረን። ግን ቅድም ባልኳቸው ለኛ አመቺ ባልሆኑ ከህግ ማዕቀፍ ውጪ በሆኑ ጉዳይ በደረሱብን ጫናዎች ሳንበረከክ ይሄን ያህል ለማቅረብ ሞክረናል ማለት ነው። ወደ ሁለተኛው ጥያቄ ያልፋለሁ። ኢትዮጵያ ህጋዊና ታሪካዊ የባህር በር የባለቤትነት መብት አላት ብላችሁ ታምናላችሁ? እንደ ፓርቲ ካመናችሁስ ብትመረጡና መንግስት የመሆን እድሉን ብታገኙ ይህንን መብት ለማስጠበቅ ምን አይነት ስራዎችን ትሰራላችሁ? ምን ታደርጋላችሁ? የሚለው ደግሞ ቀጥል። የኦሮሞ ነጻነት ግንባር የኢትዮጵያ የራሷ የሆነ የባህር በር አላት ብሎ አያምንም። እንደ ብዙዎች ሀገሮች በባህር በር ያልተከበበች ላንድ ሎክድ የሆነች ሀገር እንደሆነች ነው የምናምነው። ያ ማለት ግን የባህር በር አያስፈልገንም ማለት አይደለም። የባህር በር ከውጭ ግንኙነት ጋር በጣም ወሳኝነት አለው። ከንግድ ልውውጥ ጋር በጣም ከፍተኛ ሚና አለው። ስለዚህ የባህር በር በሆነ መልኩ ማግኘት አለብን። በዓለም ላይ ወደ 200 ሀገሮች ናቸው ያሉት። ከዛ ውስጥ 44 45 የሚሆኑት ሀገሮች የባህር በር የሌላቸው ናቸው። ግን የኢኮኖሚ እንቅስቃሴያቸውን እያከናወኑ ነው የሚገኙት። ኢትዮጵያም እንደምናስበው በኃይለ ሥላሴና በደርግ ዘመን የአሰብና ሌሎች ፖርቶችም አሏት። ከኤርትራ ነፃ መውጣት ጋር በተያያዘ እነዚህ ፖርቶች የኛ አይደሉም። ስለዚህ ከዛ በኋላ ላለፉት 35 ዓመታት በሌሎች ሀገሮች ፖርቶች መጀመሪያ በኤርትራም በአሰብ ወደብ ከዛም ጅቡቲ ባለው ወደብ ስንጠቀም ነበር። አይ ቲንክ የጎላ የኢኮኖሚ እንቅስቃሴ ችግር በሌሎች ፖርቶች በመጠቀማችን መድረሱን የምናውቀው ነገር የለም። የባህር በር በታሪክ አጋጣሚ ቢኖረን ኖሮ በጣም ጥሩ ነበር። ማንም የሚመርጠው ነው። ካሌለን ግን የባህር በር ለመጠቀም የሚያስችሉ ዓለም አቀፍ ሕጎች አሉ። ከአንድም 4-5 ሕጎች አሉ። በተባበሩት መንግስታት ድርጅት ኮንቬንሽን አለ። ለታዳጊ ሀገሮች ተብሎ ደግሞ ለብቻም የወጣ ኮንቬንሽን አለ። የባርሴሎና ሕግ አለ። እንዲሁም በሁለትዮሽ ሀገሮች መካከል ባህር በርን አስመልክቶ ምን አይነት ስምምነት መፈጸም እንዳለበት የሚገልጹ ሕጎች አሉ። ስለዚህ ኢትዮጵያ ይሁን ሌሎች ላንድ ሎክድ የሆኑ ሀገሮች በዚህ ሕግ ተጠቅሞ የባህር ግብይት ማድረግ የሚችሉበት የተመቻቸ ሁኔታ ስላለ እኛ የምናስበው ሕግን በመጠቀም ሕጉ በሚፈቅድልን መሰረት በሰላማዊ መንገድ ከጎረቤት ሀገሮች ጋር ተስማምቶ የንግድ ልውውጡን የማካሄድ ጉዳይ ነው። የግድ የትልቅ ሕዝብ ስለሆን የባህር በር መኖር አለበት በሚል ህጋዊ ባልሆነ መንገድ ወይም በጦርነት የምናገኘው የባህር በር ህጋዊ አይሆንም። በጉልበትም ብንወስድ የማሪታይም ህግ ህጋዊ ያልሆኑ መደቦችን የመጠቀም መብት ስለሌለው ሌሎቹ መደቦች መርከብና እቃ የሚያመላልሱ ድርጅቶች ይሻይሉም። ጉልበት አለን ብለን የተቀበልነውን ደግሞ ጉልበት ስናጣ ይረከቡናል ማለት ነው። ስለዚህ እኛም የምንፈልገው መንግስት በህጋዊ መንገድ ባለው የህግ ማዕቀፍ ውስጥ ሆኖ የባህር በሮችን መጠቀም የሚችልበት ሁኔታ መፍጠር ነው።
ወደ ኋላ መለስ ብለን ብናይ ኢትዮጵያ የባህር በር በነበራትም ጊዜ የተሻለ የኢኮኖሚ እንቅስቃሴ አልነበራትም። ወይም የባህር በር በማጣታችን የኢኮኖሚ እንቅስቃሴ የላሸቀበት ሁኔታ የሚናገር ፋይንዲንግ የለም፣ ሪሰርችም የለም። እሱ ብቻ ሳይሆን ደግሞ የባህር በር ስላለም ሀብታም አይኮንም። ምክንያቱም የባህር በር ያሌላቸው ለምሳሌ እንደ ሉክዘምበርግ፣ እንደ ስዊዘርላንድ፣ እንደ ኦስትሪያ ያሉት ኢቭን ከአፍሪካ ቦትስዋናም ብንወስድ በጣም ትልቅ የኢኮኖሚ እድገት የሚያስመዘግቡ ሀገሮች ናቸው፣ ግን የባህር በር የላቸውም። በዛው አንጻር ደግሞ ለምሳሌ ጎረቤት ሀገሮችን ሶማሌን፣ ጅቡቲን፣ ኤርትራን፣ ሱዳንን ጭምር ብንወስድ ሰፋፊ የባህር በር የኮስት ላይን ድንበር ያላቸው ሀገሮች ናቸው። ግን ከኢትዮጵያ የተሻለ ያነሰ ቢሆን እንጂ የተሻለ የኢኮኖሚ እንቅስቃሴ የላቸው። የባህር በር አስፈላጊ ነው፣ ግን ለአንድ ሀገር የኢኮኖሚ እንቅስቃሴ ወሳኝ ሚና ነው ያለው ተብሎ ግን አይገመትም። እንደዛ ቢሆንማ ከ20 በመቶ በላይ የዓለም ሀገራት ባህር በር ሳይኖራቸው ጥሩ የኢኮኖሚ እንቅስቃሴ ያደረጉ ስለሆነ ኢትዮጵያም ይሄንኑ መጠቀሟ ያዋጣታል ብለን የምናስበው በህጋዊ መንገድና ባለው የህግ ማዕቀፍ ውስጥ ባህር የምታገኝበትን ሁኔታዎች ማመቻቸት ነው። አማራጭ ባህር አንድ ሳይሆን አማራጭም። እሺ ወደ ቀጣዩ ጥያቄ አልፋለሁኝ። ማንኛውም ፓርቲ ተመርጦ ወደ ስልጣን ሲመጣ ዜጎች እንዲመለስላቸው የሚፈልጉት ጥያቄዎች አሏቸው። ከነዚህ ውስጥ ደግሞ የኢኮኖሚ ጉዳይ ከዛ ውስጥ ዋነኛው ብለን የምንለው ደግሞ የኑሮ ውድነቱ አንዱ ነው። እንዲሁም ደግሞ በሀገሪቱ ከ5 ሚሊዮን በላይ የስራ አጥ እንዳለ መረጃዎች ያመላክታሉና እናንተ ወደ ስልጣን ብትመጡና የመንግስትነት እድሉን ብታገኙ የኑሮ ውድነቱን እንዲሁም ደግሞ የስራ አጥነቱን ቁጥር ለመቀነስ የምታደርጓቸው እንቅስቃሴዎች ምንድን ናቸው? ይሄ ትልቅ ትኩረት የሚሻ ጉዳይ ነው። እንደተባለው የኢትዮጵያ ኢኮኖሚ በጥሩ ደረጃ ላይ አይደለም ያለው። ከፍተኛ የሆነ የዋጋ ግሽበት ነው ያለው። የገንዘብ መውደቅ ነው ያለው። ከረንሲ ዲፕሪሲዬሽን ወይም ከረንሲ ዲቫሉዌሽን የምንለው የከፍተኛ የውጭ ምንዛሪ እጥረት ነው ያለው። በዛ በላይ ደግሞ በኢትዮጵያ ላይ ከፍተኛ ዕዳ ነው ያለው። በሀገር ውስጥ ያለመረጋጋት፣ ጦርነት፣ ግጭት ነው ያለው። የእርዳታ አቅርቦት በዓለም አቀፍ ደረጃም ቢሆን እየቀነሰ የሄደበት ሁኔታ ነው የምናየው። ደካማ የውጭ ንግድ እንቅስቃሴ ነው ያለው። በኢትዮጵያ ታሪክም እኛ ኤክስፖርት የምናደርገውና ኢምፖርት የምናደርገው እኩል የሆነበትም ጊዜ የለም። ሁል ጊዜ ኢምፖርት የምናደርገው ኤክስፖርት ከምናደርገው የበለጠ ነው። ጋፑ እየሰፋ ነው ያለው። የግል ኢንቨስተሮችን በተለይ ዳይሬክት ኢንቨስትመንት ፈንድን ወደ ኢትዮጵያ የማስገባት ኢንስቲቱሽናል የሆነ ሊሚቴሽን ያለበት ሁኔታ ነው የምናየው። ከሁሉም በላይ የኢትዮጵያ ኢኮኖሚ በሙስና በክራይ ሰብሳቢነትና በደላላነት እጅ ነው የገባው። እነዚህ ግሩፖች ናቸው ኢኮኖሚውን ጠርንፎ ይዘው ማህበረሰቡን ለአደጋ እና ለድህነት እየዳረጉ ያሉት። የሚደረገው የኢኮኖሚ እንቅስቃሴ በፖለቲካ ካድሬዎች የሚካሄድ ነው፣ በዘመቻ መልክ የሚካሄድ ነው። በእነዚህ አይነት መልክ የሚመጣ ልማት የለም። ግልጸኝነት፣ ተጠያቂነትና የህግ ያለማክበር ሁኔታዎች በሰፊው ነው የሚታዩት። በእንደዚህ አይነት ውስጥ ያለ ኢኮኖሚ ለዜጎቹ ተገቢውን ምላሽ ሊሰጥ አይችልም። በዚህ ምክንያት የኑሮ ውድነቱ ሁላችንም ከምንገነዘበው በላይ ከፍ ያለ ነው። የመካከለኛ ገቢ ያላቸው ሰዎችም መኖር እየቸገራቸው በቀን 3 ጊዜ ምግብ እያቃታቸው ወደ ታችኛው የድህነት እርከን ዝቅ እያሉ ያሉበት ሁኔታ ነው የምናየው። ከድህነት ወለል በታች ያሉ ማህበረሰቦች ከ30% በላይ ያደጉ የመጡበት ሁኔታ ነው ያለው እና በጣም ችግር ነው ያለው። ይህንን አድሬስ ለማድረግ የኦሮሞ ነጻነት ግንባር የራሱ የኢኮኖሚክ ፖሊሲ አውጥቷል። ሰፋ ያለ ነው።
አጠር ባለ መልክ ለማስቀመጥ ያህል አንደኛ በሶስት መርህ ላይ የተመሰረተ የማክሮ ኢኮኖሚክ ፖሊሲ ነው ያለን። አንደኛው የማክሮ ኢኮኖሚ ማረጋጋት ነው። ይህ ማለት የማህበረሰቡን ኑሮ ማሻሻል፣ የመግዛት አቅሙ ከፍ የማድረግ፣ አነስተኛ ኢንዱስትሪዎችን ምርታማ የማድረግ፣ ኢንቨስተር የመሳብ፣ ኢኖቬሽን ኢንትሮዲውስ የማድረግ እና የመሰሉ ነገሮችን ኢንትሮዲውስ በማድረግ የኢኮኖሚ መረጋጋቱን ማስተካከል ነው። የዋጋ ግሽበቱን መቀነስ፣ የካረንሲ ዲፕሪሲዬሽን ያልነውንም መቀነስና አሁን ቢያንስ አሁን ካለበት ደረጃ እንዲቆይ ማድረግ ነው። ሁለተኛው ፕሮዳክቲቭ ትራንስፎርሜሽን ማምጣት ነው፣ ምርታማነትን መጨመር ነው። ይህ በግብርናው ሴክተር፣ በኢንዱስትሪውም ሴክተር፣ በሰርቪሱም ሴክተር ቢሆን እንቅስቃሴ ማድረግና ተጨማሪ ስራዎች ቫሊዩ አድ የሚያደርጉ ተጨማሪ ከመጀመሪያ እስከ መጨረሻ የሚጨምሩ ነገሮች ማድረግ ነው። ሶስተኛው ደግሞ በልማት እና በእድገት የሚገኙ ውጤቶችን ለማህበረሰቡ ተደራሽነቱን ማረጋገጥ ነው። ምንድነው ይሄ ኢኮኖሚን ጠምዝዞ የያዙት የተወሰኑት ኃይሎች ብቻ የሚበለጽጉበት ሳይሆን የድሃው ማህበረሰብም ከሚገኘው ኢኮኖሚ እድገት ተቋዳሽ የሚሆንበትን ሁኔታ ማመቻቸት ነው። እንግዲህ በዚህ ሁኔታ የማክሮ ኢኮኖሚ ፖሊሲን በተመለከተ በክልሎችና በፌዴራል መካከል ያለው የተዛባ የታክሴሽን ሁኔታ አለ። የፌዴራሎች ኮንሰንትሬት የማድረግ ፌዴራል ሁሉን ነገር የመሰብሰብ ነገር አለ። ክልሎች ገቢ የሚያገኙበት ሁኔታ የመቀነስ ጉዳይ ነው ያለውና ይሄ ሪሶርስ ቤዝድ ታክሴሽን የሚባለው ነገር ኢንትሮዲውስ ማድረግ፣ ክልሎች የተሻለ ስልጣን እንዲኖራቸው ማድረግ፣ የሀገር ውስጥ ገቢን ማሳደግ፣ የስራ ዕድልን ማስፋት እና የመሳሰሉ ነገሮችን በመስራት ነው። ሁለተኛው የግብርናውን ሴክተር ትኩረት የተነሳ ነው። የኢኮኖሚው ባክግራውንድ ግብርና ነው። 40 በመቶውን ጂዲፒ ኮንትሪቢዩት የሚያደርግ ከፍተኛ ቁጥር ወደ 70 በመቶ የሚጠቃውን ኤምፕሎይመንት የሚፈጥረው ግብርና ነው። ይሄ ትኩረት የተነፈገው ነው። በዚህ ላይ ከፍተኛ ኢንቨስትመንት በማድረግ ትኩረት በማድረግ መሬት አከራዮችና ባለስልጣኖች እጅ ነው የገባው። መሬት የህዝብ መሆን ነበረበትና ታልማየው ሰዓት የሰጠሁት ደቂቃ አብቅቷል። ላቋርጦት እገደዳለሁ። ቀጣዩ ጥያቄ እንግዲህ እንደሚታወቀው በአማራ ክልል ግጭት ወይም ጦርነት አለ። እንዲሁም ደግሞ በኦሮሚያ ክልል የታጠቁ ኃይሎች ይንቀሳቀሳሉ። በትግራይ ክልልም እንደሚታወቀው የፖለቲካ ውጥረትን አለና እናንተ ወደ ስልጣን ብትመጡ የሀገሪቱን ሰላምና ጸጥታ ከማስጠበቅ እንዲሁም የእነዚህን አካባቢዎች ችግሮችን ከመፍታት አንጻር ምን አይነት እንቅስቃሴዎችን ታደርጋላችሁ? በሶስት መሰረታዊ ጉዳዮች ላይ ነው እኛ ፖሊሲ የሚያተኩረው ሰላምን ለማምጣት። ይሄ ለኛ ቅድሚያ የሚሰጠው ጉዳይ ነው። አንደኛው በክልሎች ያሉትን ችግሮች ለመፍታት ከፍተኛ እንቅስቃሴ መደረግ አለበት ብለን ነው የምናምነው። ብዙዎቹ ከፖለቲካ ጋር ተያያዥነት ያላቸው ጥያቄዎች ናቸው። የፖለቲካ ጥያቄ በጠመንጃ ወይም በኃይል የሚፈታ አይደለምና ከሚመለከታቸው ጥያቄ ካላቸው ቡድኖች ጋር ቁጭ ብሎ በመወያየት የመፍትሄ አቅጣጫ ማስቀመጥና ለሰላም ማምጣት ያስፈልጋል ብለን እናምናለን። ከዚህ ጋር እንግዲህ የተገናኙ ብዙ ነገሮችም ይሰራሉ። ማህበረሰቡን በዚህ ጉዳይ ላይ ማንቃት፣ የሰላምን አስፈላጊነት አስመልክቶ ትምህርት መስጠት እና የመሳሰሉ ስራዎችን መስራት ነው። አንደኛው ይሄኛው ጉዳይ ነው። ሁለተኛው በኢትዮጵያ ውስጥ ሰላም እንዲኖር እና የተረጋጋ ሰላም ካስፈለገ የሴኩሪቲ ሴክተሩን ሪፎርም ማድረግ ያስፈልጋል። የሴኩሪቲ ሴክተር ሰፋ ያለ ሴክተር ነው በኢትዮጵያ ውስጥ። ስለዚህ ይሄንን በሙያ የተደገፉ በህግ የሚገዙ ለህገ መንግስት ታማኝ የሆኑ ለዜጎች ጥበቃ የመጀመሪያውን እርምጃ ወስደው የሚንቀሳቀሱ የሴኩሪቲ ሴክተሮችን ማደራጀት ይገድላል። ይህን እንደ ሁለተኛ አማራጭ ነው የምናየው። ይህን በተያያዘ እንግዲህ ያለው ችግር የሴኩሪቲ ሴክተሩ ከአገር ከሚመራው ወይም ዶሚናንት ፓርቲ ጋር አፍሌት አድርጎ ተጠግቶ የፓርቲ ስራዎችን የሚሰራበት ሁኔታዎች በብዛት ስለሚታዩ ነው። ከፓርቲ መላቀቅ አለበት። በመንግስትና ህገ መንግስቱ በሚያዘው መሰረት ብቻ
የሚንቀሳቀሱ የሴኩሪቲ ሴክተር ሪፎርም ያስፈልጋል ማለት ነው። ከዚህ ጋር እንግዲህ የሴኩሪቲ ሴክተር ማወቅ ያለበት የሰብአዊ መብትና የህግ አክባሪነትን ስልጠና መውሰድ፣ ለህግና ለህግ ብቻ ተጠያቂነትን ማወቅ፣ ኃላፊነትን ለሚያደርጉት ነገር መውሰድ የሚያስችልና ተጠያቂነትንም አብሮ የሚያጎላ ነገር መኖር አለበት ብለን ነው የምናምነው። ሶስተኛው ለሰላም መውረድ እና የሚያስፈልገው ነገር ትራንዚሽናል ጀስቲስ ነው። ከዚህ በፊት በዚህ ሀገር ውስጥ ብዙ ግፍ ነው የተሰራው። ብዙ ተጎጂዎች ናቸው ያሉት። እነዚህን ተጎጂዎች በሆነ መልኩ እውቅና መስጠት ያስፈልጋል። በሆነ መልኩ የተሰራው ግፍ መታወቅ አለበት። የሚመለከተው ክፍል ለተሰራው ጥፋት እና ተጠያቂነት መውሰድ አለበት። ይህንን ማድረግ ያስፈልገናል። አንዳንዶቹ ደግሞ ሂስቶሪካልም ናቸው፣ ረዘም ያሉ ጊዜ የተፈጠሩ ችግሮች ናቸውና ከሌሎች ሀገሮች ልምድ በመነሳት እንደዚህ አይነት ችግሮችን የፈቷቸውን ልምዶች በመውሰድ እና እንግዲህ በአጠቃላይ እነዚህ የሶስቱ ቅንብር ውጤት በሀገራችን ሰላም ለማስፈን የፖለቲካ ሂደቶችን በውይይት ብቻ መፍታት የሚያስችል ሁኔታ ለመፍጠር የሚያመቹ ይመስላል። ኢትዮጵያ፣ ይህ የኔ ድምፅ ነው። ሰላም እንዲሰፍን እመርጣለሁ። ይህ የኔ ድምፅ ነው። ለትክክለኛ የዲሞክራሲ እድገት እመርጣለሁ። ይህ የኔ ድምፅ ነው። የሥራ ዕድል እንዲፈጠርልኝና ሰርቼ መለወጥ እንድችል እመርጣለሁ። ይህ የኔ ድምፅ ነው። ለቤተሰቤ፣ ለሕዝቤና ለሀገሬ እድገት እመርጣለሁ። ይህ የኔ ድምፅ ነው። እኩልነት፣ ሰብአዊ ክብርና ፍትህ የሰፈነባትን ኢትዮጵያ ለማየት እመርጣለሁ። ይህ የኔ ድምፅ ነው። የተሻለ ዛሬን፣ ብሩህ የሆነ ነገር ለማየት እመርጣለሁ። እኔ እመርጣለሁ። ለበለጠ መረጃ የማህበራዊ ድረገጻችንን ዛሬውኑ ይጎብኙ። ይህ የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ መልእክት ነው። ወደ ቀጣይ ጥያቄ ሳልፍ ፓርቲያችሁ የኢፌዴሪ ህገ መንግስት መሻሻል አለበት ብሎ ያምናል ወይ? እንደዛ ብሎ የሚያምን ከሆነስ የትኛው የህገ መንግስት ክፍል ነው እንዲሻሻል የሚፈልገው? ፓርቲያችን አዎ መሻሻል አለባቸው የህገ መንግስት አካላት እንዳሉ ያምናል። ብዙ በእኛ በኩል እንደ ችግር ያየናቸው አንደኛ መሬት የመንግስትና የህዝብ ነው የሚል ነው። እሱ የኦነግ የፖለቲካ ፕሮግራም ስለሆነ ችግር የለብንም። ግን መሬት እስካሁን ድረስ ሲተገበር የመንግስት መሆኑ ይታወቃል። የህዝብ መሆኑን ግን የምናውቅበት ሜካኒዝም የለም። ህዝብ ይነቀላል፣ ህዝብ ይባረራል፣ ህዝብ ማግኘት ያለበትን ከመሬት ሲነሳ ማግኘት ያለበትን ጥቅም በአግባቡ እና በህግ መሰረት እያገኘ አይደለም። እዛ ላይ ጠንከር ያለ የህዝብንም ስልጣን የሚገልጽ ማለት ነው። የመንግስትን ስልጣን ብቻ ሳይሆን የህዝብንም ስልጣን የሚገልጽ ነገር የማጠናከር ስራ መሰራት አለበት ብለን ነው የምናስበው። ሌላው ትልቁ የፖለቲካ ዲሴንትራላይዜሽን የለም ነው። ኢትዮጵያ ፌዴራሊዝም ነው፣ ህግን ነው እከተላለሁ የምትለው። በእውነት ካየነው ግን ፌዴራል ክልል አባሎች ኦነግ የሚያየው እንደ ክፍለ ሀገር አስተዳደር ነው። የራሳቸው እምብዛም ስልጣን የላቸውም። ከማዕከላዊ መንግስት የሚሰጣቸውን ስራ ለመስራት ሲሯሯጡ ነው የሚታየው። በራሳቸው በኩል የሚወስኑት የለም። ወደ ክልልም ወደ ታች ሲወረድ ደግሞ እንደዛው ወደ ህዝቡ ጠጋ ብሎ የወረዳ የቀበሌ አመራሮች በአካባቢ ያለውን ችግር ለመፍታት የሚወስኑት የሚመክሩበት ከህዝቡ ጋር የሚገናኙበት መድረክም የለም። ስለዚህ በሩጫ በተልዕኮ የሚሰራ ነገር ነው ያለው። በተለይ በፌዴራል እና በክልል ጉዳይ መካከል ያለው የስልጣን በአግባቡ ያለመቀመጥ እና ጠቅላላ ስልጣን የግብር መሰብሰብ፣ የኢንቨስትመንትን አትራክት የማድረግ ሌሎችንም ስራዎች የልማት ስራዎችንም ለመስራት
ፌዴራልን ድጎማና ትዕዛዝ የመጠበቅ ጉዳይ ክልሎቹ ፓሲቭ ሮል እንዲኖራቸው ነው እየተደረገ ያለው። ስለዚህ ህገ መንግስቱ በዚህ አንጻር የተሻለ ስልጣን ለክልሎች እንዲሰጥ እንፈልጋለን። አንዱ መሻሻል አለበት ነው። በዛ ጋር ተያይዞ ፊስካል የግብር ማስከፈል የግብር ስልጣን ግብር የመሰብሰብ ጠቅላላ የፌዴራል ስልጣን ነው። እስከ ቅርብ ድረስ ፒኤልሲ እንኳን የሚሰበስበው የፌዴራል መንግስት ነውና ይሄ መሆን የለበትም። ስልጣኑ ለክልሎች መሰጠት አለበት ነው። በፊስካል ዲሴንትራላይዜሽን ሁለተኛው ነው። ሶስተኛው የህግ አካላት የህግ አስከባሪ አካላት ፍርድ ቤትንም ጨምሮ ማለት ነው ከማናቸውም የፖለቲካ ወገንተኝነት ነፃ እንዲሆኑ ኢንዲፔንደንት እንዲሆኑ ራሳቸውን ችሎ የሚንቀሳቀሱ እንዲሆኑ የስልጣን አሰጣጡም ቢሆን ከስራ አስፈጻሚው ከጠቅላይ ሚኒስትሩ ብቻ የሚሰጥ ሳይሆን በተለየ ሁኔታ በሌሎች ሀገሮች እንደምናየው ማለት ነው ኢንዲፔንደንሳቸውን ሊያስጠብቅ የሚችል የጁዲሽሪ ሲስተም እንዲኖረን በዛ አካባቢ መሻሻል እንፈልጋለን። ሌላው እንግዲህ የኤሌክሽን ቦርድም ነው። ኤሌክሽን ቦርድ በእኛ እምነት ኒውትራል የሆነ ሁሉንም በአንድ አይን እየተከታተለ ምርጫዎችን እንደጠበቀው ውጤት እያስገኘ አይደለም። ይሄ 7ኛ ምርጫችን ነው። ያለፉትን የ6 ምርጫዎች ታሪክ ስንመረምር ኤሌክሽን ቦርድ በእውነት ኢንዲፔንደንት የሆነ ኤሌክሽን ቦርድ እንደሌለ ነው የሚያሳየን። በዚህ ጉዳይ ላይ መሻሻል ቢኖር። ከዚህ በተጨማሪ ኢትዮጵያ ውስጥ ሊስተካከል ይገባል የምትሉት ወይም ደግሞ ይዛችሁ ልትመጡ ያሰባችሁት የፖለቲካ ስርዓት አለ? ብዙዎቹ የሚያወሩት የኢትዮጵያን ኮንስቲቱሽን በተመለከተ ከአርቲክል 39 ጋር የተያያዘ ነው። አርቲክል 39 የኦነግ የፖለቲካ ፕሮግራም ነው። በ1991 በቻርተር ውስጥ ያስገባ ነው። ከዛም በኋላ ህገ መንግስት የሆነ አካል ነው። ስለዚህ የነበረው ችግር ይሄም በህገ መንግስት የተቀመጠን ነገር ወደ ህግ የመብት ጉዳይ ነው፣ የማህበረሰብ መብት ጉዳይ ነው። እንግዲህ በኢትዮጵያ ውስጥ የግለሰብም ይሁን የጋራ የወል መብት የሚባሉት ነገሮች ለመተግበር ፈቃደኛ የሆነ መንግስት የለም። ኢህአዴግም ይሄንን ሲጫን ነው ሲቸገር የነበረው። አሁንም ያ ችግር አለ። እኛ የምናደርገው መንግስት ብንሆን በህገ መንግስቱ የተረጋገጡ መብቶችን በእውን ተተርግሞ በስራ ላይ ሙሉ ነገሮችን ነው የምናሰራው ብለን ነው የምንገምተው። አቶ አለማየሁ የኢቢኤስ 5 ጥያቄዎችን ጨርሻለሁ። ምናልባት ግን እንደ ፓርቲ ለመራጮች የሚያስተላልፉት መልእክት ካለ እድሉን ልስጦት። እንግዲህ በመጨረሻ ማስተላለፍ የምፈልገው ችግራችን የኢኮኖሚ ችግር ነው። ችግራችን የፖለቲካ ችግር ነው። የፖለቲካ ችግሮች በውይይት የሚፈቱ መሆን አለባቸው ብለን ነው የምናስበው። በሰላማዊ መንገድ መፍትሄ ማግኘት አለባቸው ብለን ነው የምናስበው። በዚህ ላይ ኦነግ ከፍተኛ ጥረት ሲያደርግ ነበር። ከዚህ በፊትም ከመንግስት በኩል በጎ ምላሽ አላገኘንም። አሁንም በምንችለው አቅም ሁሉ ይህንን ግፊት እንቀጥልበታለን። በኃይልና በግጭት የሚለወጡ ለውጦች በኢትዮጵያ ውስጥ ሰስቴነብል የሆነ ሰላም ሊያመጡ አልቻሉም። ስለዚህ እውነተኛ የሆነ ቀናነት ያለበት ውይይት ተደርጎ የኢትዮጵያ የፖለቲካ ጥያቄዎች መፍትሄ የሚያገኙበትን ሁኔታ ማመቻቸት አለብን። ግጭቶች እየበዙ ነው ያሉት፣ መቀነስ ሲገባቸው። ይህ እንግዲህ የፖለቲካ ምህዳሩ መቀነስን ነው የሚያሳየው። ይህን ለማስፋት ህዝቡም እኛም አቅማችን የቻለውን እንታገላለን። በመጨረሻ ኦነግ በህዝብ ወሳኝነት ነው የሚያምነው። ህዝብ የወሰነውን ነገር ለዚህም ነው ብዙ ጊዜ የራስን እድል በራስ የመወሰን መብትን እንደ መርህ እንደ ፖለቲካ ኦብጀክቲቭ የምንጠቀመው። እውነተኛ ዴሞክራሲ እንዲሰፍን ነው የምፈልገው። ሁሉም ዜጋ የልማትና የእድገት ተጠቃሚ እንዲሆን ፍላጎታችን ነው፣ ጥረታችንም ነው። ሙስናንና በስልጣን መባለግን በጣም ነው የምንጸየፈው። ኃላፊነት መሸከም የሚችል ድርጅት ነው ኦነግ። ከ50 ዓመት በላይ የኖረ ብዙ መስዋዕትነት የከፈለ ፐርሲስተንት ሆኖ በዚህ ውስጥ ያለፈ ነው፣ ራሱን ያስመሰከረ ነው፣ ለህዝብ የሚታገል ነው። ለህዝቦች መብቶች መረጋገጥ ከፍተኛ መስዋዕትነት የከፈለ ነው። ስለዚህ ይሄን ድርጅት ብትመርጡ በሀገራችን ሰላም ለማውረድ፣ ልማት ለማስፈን፣ የትክክለኛ የፖለቲካ ስርዓቶችን በስራ ላይ ለማዋል ይረዳቸዋል ብለን ነው የምናስበው።
ስለዚህ ኦነግ ምረጡ ነው። አቶ አለማየሁ ጥሪያችንን አክብረው እዚህ ስቱዲያችን ድረስ ስለመጡ ከልብ አድርጌ አመሰግናለሁ። አመሰግናለሁ። ተመልካቾቻችን ስትከታተሉት የነበረው የኢቢኤስ ቴሌቪዥን የ2018 ምርጫ ልዩ ዝግጅታችን አካል የሆነው የኢቢኤስ 5 ጥያቄዎችን ምላሽ ነበር። በቀጣይ ደግሞ በሚኖረን ዝግጅታችን የሌሎች የፖለቲካ ፓርቲዎች አመራሮችን እዚህ ስቱዲዮአችን ድረስ በመጋበዝ 5 ጥያቄዎችን አቅርበን ምላሾቻቸውን ይዘንላችሁ እንመጣለን። ዝግጅቱን በመምራት አብሬያችሁ ቆይታ ያደረግኩት ከመላው ስቱዲዮ ባለሙያዎች ጋር ምስል ያሽም አብሬያችሁ ነበርኩኝ። ሰላም ነው።